ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ አራት የትምህርት አማራጮችን ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ ወይም ቮይስ ብታስቀምጡ በሳምንት 5 ቀን በቀን ለአንድ ሰዓት ያህል የምናስተምራችሁ ይሆናል። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። መልካም ቆይታ። ዛሬ ደግሞ በቤተሰብ በእያንዳንዳቸው ሶስት ቃላትን እየመሰረቱኝ ይዤላችሁ መጥቻለሁ ማለት ነው። የምታያቸው ከዚህ ጋር ሁሎችም ባለ 3 ፊደላት ናቸው። በእያንዳንዳቸው ሶስት ቃላት አሉ፣ ግን ሶስቱም ቃላቶች ባለ 3 ፊደላት ናቸው ማለት ነው። እነሱን እያጋጠምነ እየመሰረትነ እያነበብነ እንሄዳለን። ከእናንተ የሚጠበቀው ምንድነው? ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል። ስለዚህ እኔ መጀመሪያ ፊደላትን እንጠራላችሁና ከዚያ በእያንዳንዳቸው ያሉትን እያነበብነ እየመሰረትነ እንሄዳለን ማለት ነው። በ ቡ ቢ ባ ቤ ብ ቦ። እሺ ከዚህ በኋላ በምትባሏ ፊደል በመጀመሪያዋ ማለት ነው በ ለ ጠ በ ከበቤተሰብ የመጀመሪያ ፊደል ነች። ለ ካለቤተሰብ የመጀመሪያ ፊደል ነች። ጠ ከጠቤተሰብ የመጀመሪያ ፊደል ነች። በአንድ ላይ በለጠ በለጠ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ በረ በ ከበቤተሰብ የመጀመሪያ ፊደል ነች። ረ ከረቤተሰብ የመጀመሪያ ፊደል ነች። ረ ከረቤተሰብ የመጀመሪያ ፊደል ነች። በአንድ ላይ በረረ በረረ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ በሰለ በ ከበቤተሰብ የመጀመሪያ ፊደል ነች። ሰ ከሰቤተሰብ የመጀመሪያ ፊደል ነች። ለ ከለቤተሰብ የመጀመሪያ ፊደል ነች። በአንድ ላይ በሰለ በሰለ የሚል ቃል መስርቶ እናገኛቸዋለን የሚል ቃል መስርቶ እናገኛቸዋለን። ቀጣይ ከዚህ ጋር በሁለተኛው ደረጃ ደግሞ ቡ በምትባለው ፊደል ቡ ና ማ ቡ ከበቤተሰብ ሁለተኛ ፊደል ነች። ና ከነቤተሰብ አራተኛ ፊደል ነች። ማ ከመቤተሰብ አራተኛ ፊደል ነች። በአንድ ላይ ቡናማ ቡናማ የሚል ቃል ይሰጡናል ማለት ነው። ቀጣይ ከዚህ ጋር ደግሞ ቡ ል ኪ ቡ ከበቤተሰብ ሁለተኛ ፊደል ነች። ል ከለቤተሰብ ስድስተኛ ፊደል ነች። ኪ ከከቤተሰብ ስድስተኛ ፊደል ነች። እኔ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ቡልኪ ቡልኪ የሚል ቃል ይሰጡናል ማለት ነው። ቀጣይ ከዚህ ጋር ደግሞ ቡ ች ላ ቡ ከበቤተሰብ ሁለተኛ ፊደል ነች። ቼ ከቸ ቤተሰብ ስድስተኛ ፊደል ነች። ላ ካለቤተሰብ አራተኛ ፊደል ነች። እኒህ ፊደላት በጋራ ስርዓት ባለው መልኩ ደርድረን ስናነባቸው ቡችላ ቡችላ የሚል ቃል ይሰጡናል። ከዚህ ጋር ደግሞ በሶስተኛዋ ቢ ሆ ን ቢ ከበቤተሰብ ሶስተኛ ፊደል ነች። ሆ ከቤተሰብ ሰባተኛ ፊደል ነች። ን ከነቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቢሆን ቢሆን የሚል ቃል ሰጠው እናገኛቸዋለን። ከዚህ ጋር ደግሞ ቀጣዩ ቢ ኖ ር ቢ ከበቤተሰብ ሶስተኛ ፊደል ነች። ኖ ከነቤተሰብ ሰባተኛ ፊደል ነች። ር ከረቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቢኖር ቢኖር የሚል ቃል ሰጠው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ቢ ተ ው ቢ ከበቤተሰብ ሶስተኛ ፊደል ነች። ተ ከተቤተሰብ የመጀመሪያ ፊደል ነች። ው ከወቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቢተው ቢተው የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ በአራተኛ ደረጃ ባ ለ ው ባ ከበቤተሰብ አራተኛ ፊደል ነች።
ለ ካለ ቤተሰብ የመጀመሪያ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ባለው ባለው የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ባ ህ ል ባ ከ ቤተሰብ አራተኛ ፊደል ነች። ክ ከሀ ቤተሰብ ስድስተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ባህል ባህል የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ባ ን ክ ባ ከበ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ክ ከከ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ባንክ ባንክ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ በአምስተኛ ደረጃ ቤ በምትባለዋ አ ቤ ል አ ከ ቤተሰብ የመጀመሪያ ፊደል ነች። ቤ ከበ ቤተሰብ አምስተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ አቤል አቤል የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ቤ ቶ ች ቤ ከበ ቤተሰብ አምስተኛ ፊደል ነች። ቶ ከተ ቤተሰብ ሰባተኛ ፊደል ነች። ች ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቤቶች ቤቶች የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ሮ ቤ ል ሮ ከረ ቤተሰብ ሰባተኛ ፊደል ነች። ቤ ከበ ቤተሰብ አምስተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሮቤል ሮቤል የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ብ ር ድ ብ ከበ ቤተሰብ ስድስተኛ ፊደል ነች። ር ካለ ቤተሰብ ስድስተኛ ፊደል ነች። ድ ካለ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ብርድ ብርድ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ብ ስ ል ብ ከበ ቤተሰብ ስድስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ብስል ብስል የሚል ቃል ሰጠው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ብ ቃ ት ብ ከበ ቤተሰብ ስድስተኛ ፊደል ነች። ቃ ከቀ ቤተሰብ አራተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ብቃት ብቃት የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ ሰባተኛ ማለት ነው ቦ በምትባለው ፊደል ቦ ም ብ ቦ ከበ ቤተሰብ ሰባተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ቦምብ ቦምብ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ቦ ር ሳ ቦ ከበ ቤተሰብ ሰባተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ሳ ከተ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ቦርሳ ቦርሳ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ቦ ር ድ ቦ ከበ ቤተሰብ ሰባተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ድ ካለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስርዓት ባለው መልኩ ደርድረን ስናነባቸው ቦርድ ቦርድ የሚል ቃል መስርተው እናገኛቸዋለን። ስለዚህ እናንተ እዚህ ጋር እኔ ባሳያችሁ መሰረት ማለት ነው ለምሳሌ በሚባለው ፊደል ከነዚህ በበለጠ ከሶስቱ ፊደላት ማለት ነው በተለየ ሌላ ፊደላት መመስረት ይቻላል። ለምሳሌ በቀለ፣ በረደ እያላችሁ ሌላ መመስረት ትችላላችሁ ማለት ነው። ቡ በሚባለው ፊደላትም በሌሎችም እየመሰረታችሁ በእነዚህ ፊደላትም በሌሎች ፊደላትም ማለት ነው ልክ እንደነዚህ እየመሰረታችሁ ብትለማመዱ በጣም አሪፍ ነው። ለእናንተ የመያዝ አቅማችሁን የማንበብና የመጻፍ አቅማችሁን ያዳበራችሁ ትሄዳላችሁ ማለት ነው። ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን።
መልካም ጊዜ ይሆንላችሁ። መልካም ትምህርት። ቻው